فاحشة وساء سبيلا. بسم الله الرحمن الرحيم. الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبد الله ورسوله. أما بعد فإن خير الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. ثم أما بعد السلام عليكم ورحمة الله وبركاته. إن شاء الله تعالى بزي بتكبروا ساعة مالتنا بالله فقال لما أقرب يفلكوا ترى يزموتنا أسكتنا الله سبحانه وتعالى كزموت يتطبقوا سوج من ألف درجة عند الله شو ما استوى هنا مالتنا إن شاء الله. لقد امتدح الله عز وجل الحافظين فروجهم والحافظات. الله سبحانه وتعالى ብልቶቻቸውን ከሐራም የተጠበቁ ወንዶችና ሴቶችን በተለያዩ የቁርአን አንቀጾች አላህ አወድሷቸዋል። وجعل ذلك من سمات الفلاح والعلامة الفوز في الآخرة. እንደዚሁም ደግሞ በአኺራ ፈላህ የሚወጡበት ከእሳት ቅጣት የሚወጡበትና ጀነትንም የሚወርሱበት ትልቅ ምልክት አድርጎታል። فقال عز وجل قد أفلح المؤمنون. مؤمنوች ፈላህ ወጡ ነጃ ወጡ ይላል። الذين هم في صلاتهم خاشعون. በሶላታቸው ውስጥ አላህ Subhanahu Wa Ta'ala ፈርተው የሚሰግዱ ሰዎች። والذين هم عن اللغو معرضون. እንደዚሁም ደግሞ ከተለያዩ ዛዛታ የሆኑ ለዱንያም ለአኺራም የማይጠቅሙ ንግግሮችን የራቁ ሰዎች ፈላህ ወጡ ነጃ ወጡ ከእሳት ዳኑ ይላል። والذين هم لفروجهم حافظون. እንደዚሁ ብልቶቻቸውም ደግሞ ከተለያዩ حرام ነገሮች ደግሞ የጠበቁ ከዝሙት የጠበቁ إلا على أزواجهم أو ما ملكت أيمانهم فإنهم غير ملومين. እነዛ በሚስቶቻቸው ላይ ብቻ የተወሰኑ ሰዎች ሲቀሩ ወይም ደግሞ እጆቻቸው በተቆጣጠሯቸው ባሮች ላይ ብቻ የተወሰኑ ሲቀሩ እነሱስ ተወቃሾች አይደሉም። فمن ابتغى وراء ذلك ከዚህ ውጭ ግን ሌላን የፈለገ فأولئك هم العادون. እነዛ ወሰን አላፊዎችና ድንበር አላፊዎች ናቸው ይላል። وقد وعد الله هؤلاء المفلحين. እነዚህ ፈላህ የሚወጡ ሰዎች ነጃ የሚወጡ ከእሳት ቅጣት ነፃ የሚወጡ ሰዎች አላህ ቃል ገብቶላቸዋል። بقوله أولئك هم الوارثون. እነሱ ወራሾች ናቸው ይላል። ምንድነው የሚወርሱት? الذين يرثون الفردوس هم فيها خالدون. ፊርደውስ የሚባለውን የጀነት ክፍል ቁጥር 1 የጀነት ክፍል ያንን ይወርሳሉ። እነሱም በዛ በጀነት ክፍል ውስጥ ዘውታሪዎች ናቸው። ሁሌም የተቀማጠሉ በጸጋ ውስጥ የሚኖሩ ናቸው ይላል። كما أكد النبي صلى الله عليه وسلم هذا المعنى في العديد من أحاديثه. ይህንን የቁርአን አንቀጽ የሚያጠናክሩ በርካታ የሆኑ ሐዲሶችን ነብያችን አለይሂ ሰላቱ ወሰለም ተናግረዋል። ምን አሉ? فقال إذا صلت المرأة خمسها. አንዲት ሴት 5 ወቅት ሶላቷን ከሰገደች وصامت شهرها. እንደዚህ የረመዳንን ወር ከጾመች وحافظت فرجها. ብልቷን ደግሞ ከሐራም ነገር ከጠበቀች ማለት ከዝሙት ከጠበቀች وأطاعت زوجها. بالوانن كتاززج قيل لها تبالالች ادخل الجنة. جنة ግቢ من أي أبواب الجنة شئتي. በፈለግሽው የጀነት በሮች ግቢ ትባላለች ማለት ነው። እንዲህ አይነት ደረጃ አለው ማለት ነው። رواه أحمد. إمام أحمد ይህንን ሐዲስ ዘግበውታል። وصححه الألباني. إمام الألباني ሐዲሱን ሰሂህ ወይም ትክክለኛ ነው ብለውታል። وقال صلى الله عليه وسلم. እንደዚሁ ነብያችን አለይሂ ሰላቱ ወሰለም በሌላው ሐዲሳቸው አሁንም ኢማም አህመድ ኢብኑ ሒባን ሐኪም በዘገቡት ادمنوا لي ستا من أنفسكم أدمن لكم الجنة.
ስድስት ነገሮችን ቃል ግቡልኝ እኔ ደግሞ ጀነትን ቃል ገባላችኋለሁ አሉ። አንደኛ እስዱቁ ኢዛ ሐደስቱም ስታወሩ እውነትን እንጂ ሌላን አታውሩ ሐቅን ተናገሩ አሉ። ሁለተኛ ወአውፉ ኢዛ ወዐድቱም ቃል በገባችሁ ጊዜ ደግሞ በቃላችሁ ተገኙ ቃል ከገባችሁ ቃላችሁን ሙሉ። ሶስተኛ ወአዱ ኢዛ ተመንቱም አማና ደግሞ በእናንተ ላይ አደራ ከጣሉባችሁ አማናችሁን ተወጡ። ወህፈዙ ፍሩጀኩም አሉ። ከዚህ መካከል መሐለ ሻሂዱ ይሄ ነው ተፈላጊው ነጥብ ማለት ነው። ብልቶቻችሁን ደግሞ ጠብቁ። ወጉዱ አብሳረኩም አይኖቻችሁን ደግሞ መለስ አድርጉ። አጅነቢ የሆኑ ሴቶች ለእናንተ የማይገቡ ሴቶችን አፍጥጣችሁ ከመመልከት ተቆጠቡ። ወኩፉ አይዲየኩም እጆቻችሁንም ከተለያዩ አላህ ከከለከላቸው ነገሮች ተቆጠቡ ይላሉ ነው። وعن عبد الله بن عباس رضي الله عنهما قال قال رسول الله صلى الله عليه وسلم يا شباب قريش لا تزنوا قريش የሚባሉት በጣም ምርጥ የሆኑ ብሔሮች የነብዩ ሰለላሁ ዐለይሂ ወሰለም ጎሳዎች ናቸው። እናንተ የቁረይሽ ወጣቶች ሆይ አሉ ላ ተዝኑ ዝሙትን አትስሩ። አላ መን ሐፊظ ፈርጀሁ ፈለሁ الجنة አሉ ንቁ አሉ ብልቱን ከሐራም ነገር የጠበቀ ሰው ለሱ ጀነት አለው። ረዋው الحاكم وصححه ይላል። أما من لم يحفظ فرجه فإنه يسلك سبيلا إلى النار በዚህ ተቃራኒ እንግዲህ ብልቱን ከሐራም ነገር ያልጠበቀ ሰውና ወደ ሐራም የገባ ሰው ወደ ምን ገባ ማለት ነው? በተቃራኒው ወደ እሳት ገባ ማለት ነው። فقد سئل رسول الله صلى الله عليه وسلم ነብያችን ሰለላሁ ዐለይሂ ወሰለም ተጠየቁ አን አክተሪ ማ يدخل الناس النار ሰዎችን በአብዛኛው እሳት የሚያስገባቸው ነገር ምንድነው ተብለው ሲጠየቁ فقال الفم والفرج አንደበታችን ወይም አፋችንና ብልቶቻቸው ናቸው ጀሃነም የሚያስገቧቸው። በአፍ ምክንያት በምላስ ምክንያት ጀሃነም ይገባል ማለት። ኩፍር ወይም ደግሞ የክህደት ንግግር በመናገር ጀሃነም ይገባል። ሰዎችን በማማት ጀሃነም ይገባል። ውሸት በመዋሸት በመቅጠፍ በአንደበታችን ጀሃነም ይገባል። ወልፈርጅ ሌላው ደግሞ ህጋዊ ያልሆነችን ሴት ዝሙት ማድረግ ማለት ነው። ዚና መስራት ብልቱን ካልጠበቀ አንድ ሰው ወደ እሳት ውስጥ ይገባል ማለት ነው። ረዋሁ ኢብኑ ሒባን ይህንንም ሐዲስ እንደዚሁ ኢብኑ ሒባን ዘግበውታል ማለት ነው። وقد أشار الإمام العلامة ابن القيم رحمه الله تعالى في بشاعة الزنا ابن القيم يزموتنا اسكيا من السناجر من يلالو فقال الزنا يجمع خلال الشر كلها من قلة الدين እንደ ሸር የተባለ ነገር በሙሉ የሰበሰበ ነው ዝሙት ብሎ ማለት አሉ። አንደኛ ዲኑ ይቀልበታል አሉ። እምነቱ እየቀለለበት ነው የሚሄድ አንድ ሰው ዝሙትን ፈጻሚ ከሆነ ማለት ነው። وذهاب الورع አላህን መፍራቱ ይወገዳል ከሱ ላይ። وفساد المروءات ሙሩአው በአካባቢው ያለው ክብር ሁሉ ይበላሻል። وقلة الغيرة غيارም አይኖርም አሉ። غيارة ማለት ቀናተኛ ለዲን ተቆርቋሪነቱ እያነሰ ይመጣል። فلا تجد زانيا معه ورع ዝሙተኛ የሆነን ሰው አታገኝም ከሱ ላይ የአላህ ፍርሃት የሚባል ነገር የለውም። ቀላል የሆነ ሰው ነው የሚሆነው። معه ولا وفاء بعهده ቃል ኪዳኑንም የሚሞላም ሰው አይደለም። የሚያጅብ ነገር ولا وفاء بعهد ولا صدق في حديثه በሚያወራው ነገር ደግሞ እውነትንም የማይናገር ሰው ነው የሚሆነው። ከዛ በኋላ ዝሙትን የለመደ ሰው ውሸታም ነው የሚሆነው። إذ الغدر ቃል ኪዳንን ማፍረስ والكذب ውሸት والخيانة ማታለል وقلة الحياء አደብ የለሽ መሆን وعدم المراقبة አላህን አለመፍራት ተቆጣጥሮ وذهاب الغيرة من شعابه وموجباته ዝሙት የሚያመጣው ኮተት ነው ይሁሉ ማለት ነው። እነዚህ ነገሮች ዝሙት የሚሰራ ሰው ላይ የሚገኙ ነገሮች ናቸው። ጥንቃቄ ልናደርግ ይገባል። فالذي يحفظ فرجه ብልቱን የጠበቀ ሰው من الوقوع في حرام ላይ ከመውደቅ يقي نفسه هذه الصفات السيئة ይላሉ። እነዚህ መጥፎ ነገሮች በሙሉ ተጠበቀ ማለት ነው።
من وسائل حفظ الفرج እንግዲህ ብልትን ለመጠበቅ ወሳይሎቹ ወይም ደግሞ መዳረሻዎቹ ምንድናቸው اذا كانت الشريعه الغراء قد امرت بحفظ الفرج من الزنا ونحوه فانها قد اوضحت بجلاء لا ريب فيه الطرق الكفيله بحمايه الفرد والمجتمع في هذا الباب እንግዲህ ሸሪዓችን ያስቀመጣቸው ነገሮች አሉ ወጣቶቹ ከዝሙት እንዲጠበቁ ሰዎች ከዝሙት እንዲጠበቁ ማለት ነው فحثت على العفة والطهارة وربت أبناء المجتمع المسلم على الغيرة وأمرت بغض البصر عينا شفنا بالنادرك وأوجبت على النساء التحجب حجاب راسو ያስፈልገበት ምክንያት አንዱ ይሄ ሴቶች ሂጃብ ኒቃብ ምናምን እንዲለብሱ ካፊሮቹ እንደሚሉት አይደለም ነፃነት መግፈፍ ወይም ደግሞ ነፃነትን ማሳጣት አይደለም ሴቶችን በጥቁር ጨርቅ እንዲሸፈኑ ያደርጋሉ እንደፈለጉ ተገላልጠው እንዲሄዱ አያደርጉም ይያሉ እነዚህ ምዕራባውያኖችና ካፊሮች እስልምና ለማቆሸሽ ይፈልጋሉ ነገር ግን አይደለም ሚስጥሩ አይደለም የሚሸፈኑበት ምክንያት ሌላው حرام ላይ እንዳይወድቁ ያንንም ሰው ይጠብቃል ወንድም ማለት ነው ሷም ትጠበቃለች ስለዚህ የሂጃብን ህግ መደንገግ በራሱ ዝሙትን ይጠብቃል ማለት ነው ተገላልጦ አለመሄድ ማለት ነው በዚህ ላይ ደግሞ ዝሙትን የሰሩ ሰዎች ደግሞ ከባድ ቅጣት እንዳለባቸው አላህ አስጠንቅቋል ማለት ነው ይሄ ሁሉ ምን ለማድረግ ነው ያው ሰዎችን ለማዳን ሰዎችን ከሐራም ነገር ላይ እንዳይወድቁ ለማድረግ ነው ይሄን አስመልክቶ ነብያችን አለይሂ ሰላቱ ወሰለም ምን አሉ ያ ማዕሸረ الشباب አሉ እናንተ ወጣቶች ሆይ የወጣት ጀማዓዎች ሆይ من استطاع منكم الباءة ከናንተ የትዳርን ጣጣ የቻለ ሰው አቅም ያለው ሰው فليتزوج ማግባት ያግባብ فإنه أغض للبصر وأحسن للفرج ምክንያቱም አይንን መለስ ያደርጋል አሻግሮ ሌላ አጅነቢ የሆነ ሴት ከማየት ይጠብቀዋል ብልቱንም ይጠብቃል ይሄን ካልሆነስ ምን ያደርግ ነው ያሉ ነብያችን አለይሂ ሰላቱ ወሰለም ጾም ይጾም ነው ያሉ ወጣቶች ጾም መጾም አለባቸው ወደ حرام እንዳይወድቁ ማለት ነው ለምን فإنه له وجاء ስሜትን የሚቆርጥ ነገር ነው ይላል ጾም መጾም ስሜትን ይቆርጣል ጾም የሚጾሙ ሰዎች ወደ ዝሙት አያምራቸውም ወደ حرام ነገር አይሄዱም ማለት ይሄንን ነው መጠቀም ያለብን እስከምናገባ ድረስ ማለት ነው ችግር ላይ እንዳንወድቅ رواه البخاري ومسلم ሌላው ነጥብ ምንድነው ሌላው ያላ መልእክተኛ አለይሂ ሰላቱ ወሰለም በተለይ ትዳር ላይ ያላቸው ሰዎች حرام ላይ እንዳይወድቁ ለማድረግ የተናገሩት ንግግር አለ ምን አሉ اذا احدكم اعجبته المرأة ውጭ ሲወጣ ማለት ነው ወይ ወደ ከተማ ሲሄድ የሆነች አጅነቢ የሆነች ሴት እንኳን ብታስደንቀውና ደስ ብትለው فوقعت في قلبي ልቡ ላይ እንኳን ብትወድቅ فليعمد الى امرأته فليواقعها ወደ ሚስት ካለው ወደ ሚስቱ ይሄድ ምንም ተመሳሳይ ናቸው ሴት ነው فإن ذلك يرد ما في نفسه ላይ ያለውን ነገር ይመልስለታል እንግዲህ ወጣት የሆኑ ሴቶችን በጾም እንዲከላከሉ ማለት ነው ትዳር ያላቸው ሰዎች ደግሞ ወጣ ሲሉ አጅነቢ ሊያዩ ይችላሉ ስለዚህ የቤቱ ሚስት ካለው ሚስቱ እዛች ላይ የሚያገኘው ነገር ሚስት ላይ ያለ አዲስ ነገር የለውም ይላል ሌላው حفظ الفرج من اسباب اجابه الدعاء ብልታችንን መጠበቅ ደግሞ ይሄ ደግሞ በጣም የሚያስገርም ነገር ነው ዱዓን አላህ ለመቀበል ሰበብ ይሆናል ብልትን መጠበቅ ወደ ዝሙት አለመሄድ ዱዓ ለዱዓ استجابه ደግሞ ሰበብ ነው ይላል ይሄ ሐዲስ አቡ ሁረይራ ያስተላለፉት ሐዲስ ነው ማን ላይ የተዘገበ ነው ቡኻሪ ላይ የተዘገበ ሐዲስ ነው قال النبي صلى الله عليه وسلم ያላ መልእክተኛ አለይሂ ሰላቱ ወሰለም ምን ይላሉ ሀጀረ ኢብራሂም አለይሂ ሰላም ሳራ የምትባል የኢብራሂም ሚስት ከሚስታቸው ጋር ሆነው ተሰደዱ ማለት ነው በዲን ምክንያት ተሰደዱ فدخل بها قريه فيها ملك አንዲት የሆነች መንደር ገቡ በዛች መንደር ደግሞ የሆነ ንጉስ ያለባት من الملوك او جبار من الجبابرة አምባገነን ከሆኑ አመፀኛ ከሆኑ መሪዎች መሪ የሚያስተዳድራት የሆነች ከተማ ገቡ ማለት ነው
ፈቂለ ተባሉ دخل ابراهيم بامراه ابراهيم ገባ የሆነ ሴት ይዞ ተባለ ወሬ ተወራ هي من احسن النساء የሆነች ከሴቶች ሁሉ በጣም ያማረች የሆነች ሳራም ተባለ ሚስታቸው ማለት ነው ከዛ ይሄ ንጉስ ደግሞ የሰው ሚስት የሚነጥቅ ነበር فارسل اليه ላከበት ان ابراهيم من هذه التي معك ከሚስት ውጪ ከሆነ ችግር የለውም ይላል እህቱ ምናምን ከሆነች አይነጥቅም እና ማን እንደሆነች አብረው ያለችውን ሴት አረጋግጡልኝ ያለቀ ቃለ ከዛ በኋላ መጣው ጠየቁ ወታደሮቹ اختي እህቴ ናት ሚስታቸው እህቴ ናት ብሎ ተናገረ ثم رجع اليها فقال ከዛ ወደ እሷ ሄዱና لا تكذبي حديثي እኔ የተናገርኩትን እንዳታስተባብይ እህቴ ናት ብዬ ተናግሬያለሁ فإني أخبرتهم أنك أختي أنت اهتي مهونشن تناقر يالله والله إن على الأرض من مؤمن غيري وغيرك ስለዚህ በመድር ላይ ከኔና ካንጂ ውጭ እኮ ሌላ አማኝ ስለሌለ ነው የእምነት እህቴ ነሽ ለማለት ፈልጌ ነው የዲን እህቴ ነሽ فأرسل بها إليه فقام إليها ተላከባትና እቺ ሴት መጣች فقامت تتوضا اللهم በጣም ፈሪ ነበረች ውዱ አደረገች እንግዲህ ውዱ የሚባለውም ደግሞ አንዱ ሰዓት ከኛ በፊትም እንደነበረ የሚያስረዳ ሐዲስ ነው ይላል ውዱ አድርገው ኢባዳ እንደሚያደርጉ ማለት ነው ወቱሰሊ ውዱ ለማድረግና ለመስገድ ተዘጋጀች فقالت ከዛ በኋላ ሰግዳ ዱዓ አደረገች ምን አለች اللهم ان كنت امنت بك ጌታዬ ሆይ እኔ ባንተ አምኜ ከሆነ ወቢረሱሊከ በመልእክተኛም በኢብራሂም አምኜ ከሆነ واحسنت فرجي ጭናት ዋናው አነት ብልቴንም ከሐራም ነገር ጠብቄ ከሆነ ተወሱል አደረገች አይ ከሐራም ነገር መጠበቅ ተወሱል ወደ አላህ መዳረሻ አደረገች واحسنت فرجي ብልቴንም ከሐራም ጠብቄ ከሆነ ኢላ على زوج ለባሌ እንጂ ለሌላ ማልሰጥ ማለት ነው فلا تسلط علي الكافر ይሄንን ካፊር እንዳትሰለጥብኝ ባካደራ የበላይ እንዳታደርግብኝ ባክ ከዛ ፈውጥ ሽፍና አደረገው እንደ እብደት ነገር ያዘው ሀታ ረገበው በእግሩ ሄዶ ውድቃል ያ መሪው ማለት ነው ንጉስ ይሄንን ዱዓ ያደረገች ወተከረረ الامر 3 مرات እንዲህ አይነቱ ነገር አሁንም ሲድን ደግሞ ሌላ ነገር ሊያደርጋት ፈለገ ዱዓ አደረገች ተደጋገመ 3 ጊዜ في كل مرة تتوسل الى الله بإيمانها በእያንዳንዷ በሶስቱም ጊዜ በኢማኗ ተወሱል አደረገች وحفظ فرجها ብልቷም በመጠበቋ ተማጸነች وفي كل مرة يدفع الله عنها هذا الجبار ይሄንን አምባገነን የሆነ ሰው አላህ Subhanahu Wa Ta'ala ተከላከለላት ከዛ በኋላ ምን አለ ይሄ ንጉስ حتى قال والله ما ارسلتم الي الا شيطانا ምንም እኮ ሰው አይደለም የላካችሁብኝ ሸይጣን የሆነ ሴት ናት እሱ ነው ሸይጣኑ ارجعوها الى ابراهيم ወደ ኢብራሂም መልሳለ ከዛ በኋላ واعطوها اجر እቺ ሀጀር የምትባለው ባሪያ እንደ ሀዲያ ሰጡ ለመገላገል ማለት ይሄን አደረገ ይላል ስለዚህ ብልትን በመጠበቃችን ወደ አላህ በመማጸናችን ዱዓ استجابه እንደሚሆን ትልቅ ማስረጃ ነው ይላል فانظر كيف اجاب الله دعوتها دعاءان الله سبحانه وتعالى እንዴት መርሐባ እንዳላት ተመልከት حين توسلت إليه بالإيمان وحفظ الفرج በኢማንና ብልቷን በመጠበቋ ተማጸለች ማለት ሌላው የመጨረሻው ነጥብ حفظ الفرج ብልትን መጠበቅ سبب المغفرة ይላል ከአላህ ምህረትን ለማግኘት ምክንያት ይሆነናል ማለት ምህረትን መቼም የማይፈልግ የለም ከወንጀል መማርን ማለት ነው والأجر العظيم ትልቅ የሆነ አጅር ለማግኘት ሰበብ ነው ጥብቅ መሆናችን ከዝሙት ከሐራም ነገር መጠበቅ ከአላህ ዘንድ ምህረትን ለማግኘት ትልቅ ሰበብ ነው ይላል ولأن بني آدم قد ركبت فيه الشهوة ምክንያቱም የሰው ልጅ ስሜት የሚባል ነገር አላህ ፈጥሮበታል በሱ ላይ ማለት فقد أمر الله عباده الله سبحانه وتعالى ባሮችን አዟል بحفظ فروجهم ብልታቸውን እንዲጠብቁ ووعدهم على ذلك الخير العميم ቃልም ገብቶላቸዋል ብልታቸውን ከተጠበቁ ማለት ነው በخير ነገር በመልካም ነገር فقال الله تعالى من كتابه العزيز وعد الحافظين فروجهم አሸናፊ በሆነው መጽሐፉ አላህ ብልታቸውን የጠበቁ ሰዎች ቃል ገብቶላቸዋል بالأجر العظيم ትልቅ በሆነ ምን فقال من አለ والحافظين فروجهم እነዛ ብልቶቻቸውን ጠባቂ የሆኑ والحافظات ሴቶችም እንደዚሁ ብልታቸውን የጠበቁ
والذاكرين الله كثيرا اللهم ببذات ميذكروا ወንዶች والذاكرات ከሴቶችም አላህን ዛኪሮች أعد الله لهم مغفرة الله ለነሱ ምን አዘጋጅቶላቸዋል ምህረትን አዘጋጅቶላቸዋል وأجرا عظيما ትልቅ የሆነ አጅርም አዘጋጅቶላቸዋል نسأل الله الكريم أن يصرف عنا وعن المسلمين السوء والفحشاء إنه ولي ذلك والقادر عليه وصلى الله وسلم وبارك على عبده ورسوله محمد وآله وصحبه أجمعين السلام عليكم ورحمة الله وبركاته